ዴዚ ምንም አይመለከትሽም። ሰድበሽ አሳቀሻት፣ እናትና ልጅን አቃርነሽ ልጅቷን ለማንም ከባህር ለተረፈ ዱርዬ፣ አጫሽ፣ ዘረኛ አሳልፈሽ ስትሰጫት የዛኔ ዝም ብለንሻል። መቼም ልጅቷ 20 ዓመት ነው። 18 ይሄንን አዳምጡት። ፋይል እንደተያዘብኝ ሳቅ አዳምጡት። ይሄንን ያርልጭ የመልስ ምን ሲሰጥ ደግሞ እኔ በዚህ ልክ የሚስጥር ማትፈልጉ ከሆነ ቤት የሚባል ነገር አለ። በር ሚስጥራችሁ እንዳይወጣ የምትፈልጉ ከሆነ አደባባይ ወጣችሁ ከኢትዮጵያ አታውሩ ነው። ልክ በእያንዳንዱ አጀንዳ ላይ ኢቨን በሳጂ አጀንዳ ላይ ሂጂ፣ በአሌክስ አጀንዳ ላይ፣ በሁሉም አጀንዳ ላይ እየገባች በምታቆም በማታቆም እርግጠኛ በሆነችም ባልሆነችበትም ነገር እየገባች ያ ሁሉ ነገር የምትናገር ልጅ ዛሬ ይሄንን ንግግር ኪዊሊያ ተናገረችኝ ብላ ስትጨነቅ አንቺ ምን ተሰማሽ? ያኔ ተይ አይጠቅምም እንደዚህ ያን ነገር ለምን አላልሻትም ነበረ? ያ እኔ በማያገባሽ ነገር ውስጥ አትግቢ ለምን አላልሻትም ነበረ? አሁን እርግጠኛ መሆን የምችለው ኪዊሊያ ያቺን ልጅ አታውቃትም፣ በእርግጠኝነት ማለት ነው። ያቺ ልጅ ግን ኪዊሊያን ታውቃታለች። መጀመሪያ አጀንዳውንም ምኑንም የምታነሳው አብሳላት እንጂ ኪዊሊያ አይደለችም። የመልስ ምን ሲሰጥ ደግሞ እኔ በዚህ ልክ እራሳችሁ ልክ ፋይል እንደያዘችብሽ ስታቂ፣ እንደተላከላት ስታቂ በውስጥ ገብተሽ ኩዊን ይቅርታ ምናምን ብለሽ ከኩዊን ጋር መጨረስ የምን ፋይል ነው? ስለ ልጄ የተናገረችው ነው ፋይል ማለት ነው። ለምንድን ነው ስለሷ የሚላክላት ነው የኔ ጥያቄ። ታስተያለሽ ሚዲያ ላይ በዚህ ልክ ፋርነትሽን ነው የሚያሳየው። ሰው አስታራቂ ምንም አያስፈልገውም ነበረ። አንዳንዴ ማስታረቅ ያስፈልጋል። እኔ ጥያቄ ለጠየቀኝ ልመልስልህ። ሲጀመር እኔ ፎሎ ማድረጋቸውና እኔ ማንም አይደለሁም፣ ምንም ላልሆን እችላለሁ፣ ግን ጭንቅላቴ መመረዝ አልፈልግም። አንዳንድ ቦታዎች መገኘት የሌለብኝ ቦታዎች አልገኝም። እኔ በሳቅ መጫወት ፈታ ማለት እና እኔ ሆነ እዚህ አንድ ላይ ስለምን እንችላለን የሚዲያ ቤት ነው የሚሄደው ወይ ልጇን የተናገርኩበትን ቪዲዮ ቦታና ራሴን ፈታ የሚያደርገኝና ስለ ራሴ ማውራት የምችልበት ቦታ ነው የሚሄደው። ልጄን ተናገረች ያለችበትን ቪዲዮ ታምጣና ልጇን ከተናገርኩኝ እዚህ ሁላችሁም እየሰማችሁ ይቅርታ ጠይቃት። የተናገረችበትን ቪዲዮ ነው ማሰማችኋለሁ። ልጇን ከተናገርኩኝ አምጪ አብሳላት። አሁን ከይልሽ አሁን ራሴ ይቅርታ ጠይቃታለሁ። ልጇን የተናገረች ቆይ ዛቻ አለ፣ ሊያ ላይ ተዝቶባታል፣ እኔ ላይ ተዝቶብኛል። እኔ ልጆቼን ስለምወዳቸው የሰው ልጅ አልናገርም። ለዛም ነው ልጆቼን በፍቅር ያሳደግኳቸው ስላሳደግኳቸው ነው ሰዎች ለልጆቻቸው ልጆቿን በፍቅር ነው ያሳደገቻቸው። ልጆችን አላሳደግሽም። ለማነሽ ፊሽካሽን አትንፊ። ባሏ ላይ ፈስ እየፈሰች ሶፋ ላይ ተገላብጣ ከዛ እሱን እያዩ ነው ያደጉት ልጆቿ። ጊዜ ሳይሰጡ በሚያደርጉት ነገር የምናደደው እሷ እንግዲህ እግዚአብሔር ያሳያችሁ አምጬ ዋጋ ከፍዬ በሳራ በረሃ ተንከራትቼ የተሻለ ህይወት ይኖራል ብዬ 10 ዓመት ከኖርኩበት ሀገር ጀርመን ቀይሬ ዋጋ ከፍዬ ከማሳድገው ልጅ እሷ ናት የምታውቀው። ወልዳ ካማጠችው ከምታሳድገው ሰላም እሷ ናት የምታውቀው ስለኛ ልጅ። ምክንያቱም ስለ ዴዚ እናት ታሪክ ካላወራን ሚስጥራችን አይወጣም ነበረ። ስለዚህ ገበናችሁ እንዳይወጣ ስለሷ አታውሩ ነው ታሪኩ እኮ። ራሷ እኮ ብለዋለች፣ በር የሚባል ነገር አለ ቆልፋችሁ ተቀመጡ ብላለች የመጀመሪያ ላይ ሰምታችሁ ከሆነ። ግን እኔ የማይገባኝ ነገር ፋይል ተልኮልኛል አለች። ለምንድን ነው በዴዚ እናት ጉዳይ ላይ ያወሩ ሰዎችን ፋይል ወደ አንቺ የመጣው ነው ኪዊሊያ? ይሄ ነው የምጠይቅሽ። ለምን ፐርፐስ እኛ ፍትህ የጠየቅን ሰዎችን ስለ ልጆቻችን ሊሆን ይችላል፣ ስለ ግል ላይፋችን ሊሆን ይችላል፣ ሚዲያ ላይ አላጋራንም። ለምን ወደ አንቺ ተላከ የሚለው ኢትዮጵያ የጠይቆሽ ያውቃል? ያወራችሁ አብሳላት ነው። ካስቀየመችሽ እሷን መቀጥቀጥ፣ እሷ ላይ ቪዲዮ መስራት፣ እሷን መናገር ትችያለሽ። ግን ከጀርባ ቤቷ እንዴት ነው፣ ህይወቷ እንዴት ነው፣ ደካማ ጎኗ እንዴት ነው፣ ሴት ልጅ ናት፣ በምን ተፈትና ይሁን፣ ከማጋ ምን አይነት ስህተት ሰርታ ይሁን አጠናችሁ ልጇ የሜዲካል ፕሮብሌም አለበት የሚል አምጥተው ለምን ሊሰጡሽ ፈለጉ? ምንድነው አንቺ እዚህ ውስጥ ያንቺ ስራ ያንቺ ተጽዕኖ መፍጠር ምንድነው? እንደዛ ስትይ እኔ ምንድነው ላርግ የምችለው? ከሚዲያ ልጠፋ አይደለ? እንደዛ ነው ያሰብሽው?
ቆይ እሷ ይሄ ጥያቄ በደንብ ስለማይገባት እኔ ፈትፍቼ ላስረዳት። አስረጅልኝ እኔ ቆንጆ። እኔ በፊት እናንተ ይህንን ጉዳይ ስለ ቲና ጉዳይ ስታወሩ እነዚህ ሰዎች በጊዜው መስሏቸው እናትና ልጅን አለያይተዋል። እናትየውን ልብ ሰብረዋል። እናትየውን አኮማሸዋል። አሁን ግን በእናትየው አሁን ባለችበት ሁኔታ መሞቷንም መኖሯንም አናውቅም። ባለው ጉዳይ ላይ ምን ያገባቸዋል ስል ነበረ። አሁን ግን ማነሽ እትዬ ፊሽካ እንደሚያገባሽ ራስሽ አወራሽ። ስለዚህ አሁን እኔም ጥያቄ አለብኝ። በቲና ጉዳይ እነዚህ ሰዎች ሲያወሩ ደስ አላለሽም? በጣም ትሬትንድ ከመሆንሽ የተነሳ ፋይል እቺ ልጅ ማናት አጣሩልኝ ብለሽ ጠይቀሽ ሰው ደግሞ አምጥቶ የሷን ፋይል ሰጠሽ። አንቺ በዚህ ጉዳይ ላይ ቦታሽ ምንድን ነው? ምንድን ነው ያለሽ አስተዋጽኦ ምንድን ነው? ምን እንዲደበቅ ነው የፈለግሽው? ምን እንዳይወራ ነው የፈለግሽው? ምንድነሽ? ማነሽ እዚህ ጉዳይ ላይ? ስለዚህ በፊት ብዙዎቻችን እች ሴትዮ ምን አገባት ዝብዝፍ ነች፣ ዝም ብላ ፊሽካ እየነፋች ነው የምታወራው፣ በየሰው ቤት ዝም ብላ ጥልቅ እያለች እናትና ልጅ ማለያየት ነው፣ ሌላ ምን ልታረግ ትችላለች? ምን ስልጣን አላት ስንል ነበረ። አሁንም ምንም ስልጣን የለሽም። እንኳን ስልጣን ሊኖርሽ በርሽን እንኳን መቀየር አልቻልሽም። ይሄ እዚህ ከጀርባሽ ያለውን ቢራቢሮ ግን ምን አይነት ሴራ ምን አይነት ነገር ነው ከጀርባ ይሰራሹ? ወይስ ለአሞራው የሚባለው ይሃ ዱርዬ ምንድነው ልትደብቂለት ያሰብሽው? ምን እየሰራሽ ነው ያለሽው ከጀርባ? አሁን እኛ ከጉዳዩ ራሳችንን ያገለልን ሰዎች አያገባንም ብለን ዝም ብለን የነበረን ሰዎች አሁን እንጠይቅሻለን ማለት ነው። ለምንድን ነው በዚህ በቲና ጉዳይ እንዳይወራ በግንባር ቀደም ሲያወሩ ሲናገሩ ይሄንን ፍትህ ለቲና ብለው ፊት ለፊት ሲታገሉ የነበሩትን ልጆች ፋይል ለምንድን ነው ለአንቺ የተላከው? እኔ ለአሞራው ቢላክ አይገርመኝም። ለምን ላንቺ ተላከ? አንቺ ማነሽ? አሁን ጥያቄያችን ይሄ ነው። በጣም እንዳይወራ ከመፈለግሽ የተነሳ አብሳላትን የልጇን ሜዲካል ኬዝ አንስተሽ ሰደብሽ አላልንሽም? አልሰደብኩም ምናምን አትበይ። እንደዚህ አይነት የሳይኮ ጨዋታ ከኛ ጋር አትጫወችም። እዛ ከምትሰበስቢያቸው መሀይሞች ጋር እንደዛ ተጫወች፣ እኛ ጋር አትጫወችም። ሰደብሽ አላልንሽም። የአብሳላትን ልጅ ሜዲካል ኢንፎርሜሽን አውጥተሽ እሱን ተጠቅመሽ አብሳላትን ዝም ለማሰኘት፣ ለማሸማቀቅ፣ ለማሳፈር እና ስለዚህ ጉዳይ እንዳታወራ እንደ ዌፐን ተጠቀምሽበት። የልጇን ሜዲካል ኢንፎርሜሽን ያን ያህል ዝቅ ብለሽ በረርሽ። ለምን ይሄን ሁሉ ነገር ለማድረግ ለምን ፈለግሽ? ሌላው ነገር ደግሞ ያችን ሴትዮ ልጇ ሲያለቅስ ርቦት ይሆናል፣ እኔ ለልጆች በጣም ሴንሲቲቭ ቦታ አለኝ ምናምን። የለሽም አንቺ ምንም የልጅ ሴንሲቲቭ ቦታ የለሽም። አንቺ ለልጅ በጣም ሴንሲቲቭ ብትሆኚ ኖሮ ዝም ብለሽ ለሶሻል ሚዲያ የሰው ልጅን እያነሳሽ ስለ ሰው ልጅ አታወሪም ነበረ። ለልጅ ቦታ ቢኖርሽ ስለማታቂው ቤት ገብተሽ ስላላየሽው ቤት አንድ ቀን ቡና ጠጥተሽ ማታቂ አብረሻቸው፣ አንድ ቀን ምሳ ቤታቸው ሄደሽ በልተሽ ማታቂ ሰዎች ሄደሽ አታወሪም ነበረ። እቺ ልጅ ብታለቅስ፣ ልጇ ብታለቅስ ላለቀሰ ልጅ ሁላ ምግብ ነው የሚሰጠው? ልጅ ሲነጫነጭ አፉ ላይ ጡጦ ነው የሚሰካው? ምን ታውቂያለሽ? ልጇ ምን ፈልጋ ተነጫንጫ ቢሆን ምን ታውቂያለሽ? ልጇ ርቧት አይደል? በጣም ነው አይደል የራባት? በጣም አዘንሽ አንቺ፣ በጣም አዘንሽ። በጣም አንቺ በጣም ልጅ ስለምትወጂ። ምን ያመለጠሽ ነገር አለ በህይወትሽ? ቤተሰቦችሽ የሚያፍሩበትን ባል ያገባሽው፣ በባልሽ የምታፍሪበት ሰው ፊት የማታቀርቢው ባል ያገባሽው፣ ሱሰኛ፣ በቆመበት ሱሪው የሚወልቅበት ሰካራም።
ልጆችሽን አላሳደግሽም። የሆነ አመት አምልጦሻል። ለዛ ነው ስለ ሰው ልጅ ኮንስታንትሊ የምታስቢው። እናትና ልጅን ስታይ የሚያስታውስሽ ነገር አለ ከጀርባሽ። አስኪኝ ዩ ኩዌስችን። አንቺ ሌሎቻችንን ሁሉንም ሰው ሳይኮ አናላይዝ እንደምታደርጊው አም ዱይንግ ዘ ሴም። እናትና ልጅን ስታይ የሚያስታውስሽ ቁስል አለ፣ ያለፈ ያመለጠሽ ነገር አለ። ለዛ ነው የሚቆረቁርሽ። የህፃን ድምፅ ስትሰሚ አሁን መውለድ ስለማትቺ ማስተካከል ስለማትቺ ደግመሽ እንደ አዲስ መካስ ስለማትቺ ውስጥሽ ያመለጠሽን ቁስል ማከም ስለማትቺ ለዛ ነው የሰውን ልጅ የምታየው። ወይንስ ልጆችሽን አስተዳደግሽ ያጠፋሽው ጥፋት አለ? ልጆችሽ የሆነ ሰዓት ላይ ሱስ ውስጥ ገብተው ነበረ። ልጆችሽን ተቀምተሽ ነበር። ያመለጠሽ ነገር አለ። ሌላው ነገር ደግሞ አንቺ ከልጆች ጋር ሰራለው ትያለሽ። አንዳንዴ እንደዚህ ከምኖች ጋር ሰራለው ልክ የሶሻል ሰርቪስ ውስጥ እንዳለሽ ነገር ታወሪያለሽ። ኦኬ፣ እንዴት እንደዚህ ሲቪል ሰርቫንት ሆነሽ ሆሞፎቢክ ሆንሽ? ዩር ሶ ሆሞፎቢክ። ምን ነው የምትይው? ሪከርድ አለ። ወላጆች በጣም መፍራት ያለባችሁ ልጆቻችሁ ጌይና ሌዝቢያን እንዳይሆኑ ነው ያለሽ። የፈረምሽው ፈርመሽ ስዊድን በጣም ሊብራል የሆነ ካንትሪ ነው። በዓለም ላይ በጣም ሊብራል ናቸው። ሲቪል ሰርቫንት ሆነሽ እንዴት ሆሞፎቢክ ሆንሽ? ሆሞፎቢክ ብትሆኚም ራሱ እንዴት ደፍረሽ ሶሻል ሚዲያ ላይ ዩር ሆሞፎቢያሽን በግልጽ ነው የምታወሪው? ዛሬ ጠዋት ነው ቅድም ነው ትናንትና ምን ስትይ ነው የሰማሁሽ? ሬስቶራንት ውስጥ ቁጭ ብለሽ ቲኔጀሮች ወንድና ወንድ ሲሳሳሙ በስልኬ በጀርባ አድርጌ እየቀረጽኩ አየኋቸው። ለምዶ የምታየው አዩ ፔዶፋይል? ህፃናቶችን ትወጃለሽ? ሲሳሳሙ ማየት ምናምን ያስደስትሻል? ምንድነው ከልጆች ጋር ያለሽ ነገር? ምንድነው ያለሽ ከልጆች ጋር ያለሽ ነገር? ምንድነው እሱ? ልጆችን ስታይ ውስጥሽን የሆነ ውስጥሽ ላይ የሆነ እንትን የሚሰጥሽ ነገር ምንድነው? አንቺ ኮንፊውዝ እያረግሹ ያለው ሴንሲቲቭ ነኝ እያልሽ ነው። ኖ ሴንሲቲቭ አይደለሽም። ጥሩ ቦታ የለሽም። ልጆችን ስታይ ውስጥሽ ላይ ቁስል ነው የሚሰማሽ። ልጆችሽን በምን አይነት መልኩ እንዳሳደግሽ ብዙ ጥያቄ አለን። ምክንያቱም እኛም ብዙ ኢንፎርሜሽን ስላለን ስላንቺ። ያንቺ ልጆች ግን አሁን አደልት ናቸው። አንቺ ልጆችሽን አታሳይም ሶሻል ሚዲያ ላይ። በሴም 54 ልጆቿን ሶሻል ሚዲያ ላይ አታሳይም። ምን አባሽ ቆርጦሽ ነው አንቺ የልጇን የሜዲካል ኢንፎርሜሽን አውጥተሽ በዛ ልታሸማቅቂያት? አንቺ ልትወስኝላት ምን ታውቂያለሽ? አብሳላት ቤት ማን እንዳለ ቤት ውስጥ ምን አባሽ ታውቂያለሽ? ቤቷ ውስጥ እህቷ ትኑር ምን ታውቂያለሽ? ልጇ ስፔሻል ኒድ ነው አልሽ። ቤቷ ውስጥ ሄልፐር ቢኖር ነርስ ቢኖር ምን አባሽ ታውቂያለሽ? ባሏ ቢኖር ምን አባሽ ታውቂያለሽ? ቤተሰቦቿ ቢኖር ምን አባሽ ታውቂያለሽ? አንቺ መተሽ የምትበጣረቂው የዛች ልጅ ደግሞ ሚያው ባለ ቁጥር ልጅ ወተት ነው አፉ ላይ የምትደፍኙ። እንደዛ ያረግሽ ነው ልጆችን ያሳደግሽው። አንቺ ስትጠጪ ዊድ እያጨሽ ስትጦዢ ጋራጅሽ ውስጥ ሶሻል ሚዲያሽን ፌስቡክሽን አንዴ ፓልቶክ ላይ ምን ላይ የሆንሽ ስታሳድጊ ልጆችሽ አቴንሽንሽን በፈለጉ ቁጥር ምግብ ነበር የምትወረውሪላቸው? ምን ነበር የምታደርጊው? አቤት ልጄ ነው የምትይው ወይስ ጡጦ ነበር አፋቸው ውስጥ የምትሰኪው? ኢትስ አ ኩዌስችን። ምክንያቱም አንቺ እንደዛ እንዲያደርጉን የጠበቅሽው። ጡጦ ትሰካበታለች ብዬ ስጠብቅ የእንጀራ እናት ሰጠችው።
ልጇ እንኳን ለምን እንዳለቀሰ በማታውቂው መልኩ ድምፅ ሰምተሽ መግለጫ ሰጠሽ በሰው ልጅ። ይህ ታዲያ ከቡዳ ምን ይተናነሳል? ቡዳ አይደለሽ እንዴ አንቺ? የልጅ ቡዳ ምን አባሽ ታውቂያለሽ? ልጇ ምን ፈልጎ እንደሆነ ሚያው ያለ ምን ታውቂያለሽ? አንቺ ልጆችሽ ሚያው ባሉ ቁጥር ማሚ ባሉ ቁጥር ይሄ ፍሮዝን ፉድ እያነሳሽ አፋቸው ላይ ነበር የምትወረውሪው ማለት ነው። ስለዛ አውቶማቲክሊ የሰው ልጅ ሲል ስትሰሚ ጡጦ ለምን አልሰጠችውም? አይንሽን አንሺ፣ ከልጆች ላይ አይንሽን አንሺ። ከዛ በፊትም በጂጂና በልጇ መሀል ገብተሽ ስትቦተለፊ ነበረ። ባለጌ ስድ ለምን ሳምሪ ለምን ከእናቷ ጋር ተታረቀች ብለሽ ኃይለኛ ተልእኮ ፈጥረሽ በቋንቋሽ ላውራለሽ ሰብስበሽ እነዛ መሀይም ጓደኞችሽን ሰብስበሽ እንደዚህ ከሆነ እንደዛ ካልሆነ ምናምን እያልሽ አንቺ ሃይ ሞራል ግራውንድ እንዳለሽ ከላይ ሆነሽ እነሱን ስታሰድቢ ነበረ። ለምን እናትና ልጅ ተታረቁልሽ? ቲና እና ልጇን አጣላሽ። ይሄው እናትየው ሞተችልሽ። ደስ ብሎሻል አይደለ? እንኳን ደስ አለሽ። አሁን ደግሞ ዴዚን እና ደግሞ አሞራውን ደግሞ አጣይና ዴዚ ልጅ ስትወልድ ዴዚና እናቷንም ለያይና ልጁን ደግሞ ለአሞራው ትሰጫለሽ። የቀጥሎ እንትንሽ ተልኮሽ እሱ ነው የሚሆነው። ቢካዝ ፓተርንሽ ይሄ ነው። ልጅን ከእናት መለየት ነው። ምቀኝነት ምን ይሁን በጣም የሚገርም ነገር ነው። የሊያን ልጅ ለምን ሊያ ልጇን ተቆጥታ ሰደበቻት? ያ ተሰደበች። ኦኬ አንቺ አውቶማቲክሊ ምን አልሽ? ሊያ መጥፎ እናት ነች። አንቺ የሊያን ልጅ ኬኳን ከሊያ በለጥ አንቺ በጣም አዝነሽ ተሰፈሰፈ ሆድሽ። አይን ቡዳ ባለጌ አሮጊት ቡዳ አፈርቢ። አሁን ደግሞ ስፔሻል ኒድ ልጅን እንደ ዌፐን ተጠቅመሽ አብሳላትን አንድም ሌላ ልጇን ተጠቅመሽ አታክ ማድረግ ፎርዋት ለዚህ ለዱርዬ አሞራው የሚባል ልጅ አይንሽን አንሺ። ትልቅ ሰው ነሽ፣ ተከበሪ። ከዚህ በኋላ አትቀጥይም። እኛ ይዘንሻል። ካሁን በኋላ ይሄ የናርሲሲስት እንትንሽን መቀጠል አትችይም። ዛትስት በቃ አለቀ። ዳን ቁጭ ብለሽ ሚዩት አድርገሽ እየሰማሽኝ ነው። ለዛ ነው የማወራልሽ። ቀጥታ ይደርስሻል። ነይና ደግሞ የኔን ፋይል ደግሞ ፈልጊ። አንቺ ቡዳ ቀማላ ሂጂ፣ ባልሽ ላይ አፉ ላይ ሂጂና ፍሺ እንደለመድሽው። ቁጭ በይና ኮንተንትሽ ባልሽ አፍ ላይ ፈስሽን መፍሳት ነው። አንረሳልሽም። የኛን ልጆች ታይና ልጆቻችንን ታይና የኛን ያበሾቹን የኢትዮጵያኖቹን የልጆቻችንን ታይና ሂጂና ባልሽ ላይ አፉ ላይ ፍሺ። እሱን ነው የለመድሽው። ዳትስ ዩር ኮንተንት። እሱ ነው ያንቺ ኒሽ። እሱ ነው። እሱን አድርጊ። ሂጂ። ይሄ ፊልም የምትሰሪውን ባሌን እኔ ዝም ብዬ ቀን ላይ ደውልና አይ ሲለኝ I just wanted to tell you that I love you እለዋለሁ። እሱም ቀን ላይ ደውልና I just wanted to tell you that I love you ይለኛል። ዝም ብለን ተነስተን I love you እንባባላለን። ድራመኛ ውሸታ አትዩም። እስቲ ኤቪደንስ አምጪ። እስቲ ልባለሽ ኤቪደንስ አምጪ። አትዩም አይልሽም። እሱም ሸዋን ግዛው ሱሰኛ ሲያወራ ራሱ ድምፁ የሚይዘው እያለ የሚያወራ ቦርጫም እንኳን አንቺን አይ ላቭ ዩ ሊልሽ መተንፈስ ራሱ አቅቶታል። እስቲ ልባለሽ አምጪው።
አይ ላቭ ዩ ስትይ እስቲ አምጪ ኤቪደንስ አምጪ እስቲ ልባለሽ ውሻታ ራስሽን እንደዚህ ስዕል ለመሳል ሶሻል ሚዲያ ላይ ተጋጋጥሽ። በጣም ዝም አልንሽ። እኛ እኮ ምን ያገባናል ብለን ነው ዝም የምንልሽ። ልጆቻችን ላይ ግን አይንሽን አንሺ፣ አይንሽን አንሺ። አንቺ ቡዳ ማንም ባንቺ አይሳቀቅም። ማንም ባንቺ አንገቱን አይደፋም። አልተሳደብኩም እኮ አልተሳደብሽም። አዎ ያንቺን አወራር ንግግር መርዝነት እያየንሽ እኮ ሴትዮ በጣም መርዝ ነች። ንግግር ታውቃለች፣ ጎበዝ ነች። እንዴት አድርጋ እንደምትጠመዝዝ እናውቃለን እያልን ነው የምናልፍሽ። ታክቲክሽን እናውቀዋለን። አትሳደቢም። አዎ የራስሽን ቁስል ወደኋላ ሂጂና የራስሽን ቁስል ፈልጊው። ለምንድን ነው እሱ የሰውን ልጅ ሳይ እኔ የሚሰማኝ ብለሽ እሱን አስቢ። ለምንድን ነው የሚያመኝ የሰውን ልጅ ሳይ? የባከነ ጊዜሽን ፈልጊና እሱን አካክሺ። እድለኛ ከሆንሽ ደግሞ ልጆችሽ ልጅ ሲወልዱ በልጅ ልጆችሽ ታገኘዋለሽ። የዛ ጊዜ የባከነ ጊዜሽን በልጆችሽ ያላደረግሹን ለልጆችሽ ያልሰጠሹን ታካክሸዋለሽ። ምርቃት ነው ያየሽ። እኛ እንመርቅሻለን እንደዚህ። ልጆቹን በፍቅር ያሳደገ ሰው እኔ ልጆቼን በፍቅር በሰቀቀን ያሳደግኩት አይልም። ምክንያቱም that's expected። ማውራት አይጠበቅብንም። ምክንያቱም ልጆቻችንን በፍቅር ነው የምንወደው፣ በፍቅር ነው የምናሳድገው። አንቺ ግን በየቀኑ you want to prove yourself በጣም በጣም ቆንጆ ጎበዝ እናት እንደሆንሽ በየቀኑ የመጣሽ ሰውን ማስታወስ ትፈልጊያለሽ። ምን በማድረግ ሌላውን እናት ወደ ታች በመደቆስ እኔ በጣም ጎበዝ እናት ነኝ ለማለት ትፈልጊያለሽ። አንቺ ጎበዝ እናት ከሆንሽ በፍቅር የምታሳድጊ ልጆችሽን ከሆንሽ አታወሪም። you live it, you don't talk about it, you live it. And if you're that great of a mom, የሌላን እናትን ፖዚሽኗን የእናትነት ፖዚሽኗን አትጋፊያትም። you respect other moms, especially special need ያላትን እናትን አትነኪያትም። ስለዚህ የቤት ስራ ሰጥቼሻለሁ። ራስሽን ተመልከች። ሂጂ ሳይኪያትሪስት ጋር ሂጂ ኦር ቴራፒስት ጋር ሂጂ እና ምንድነው እሱ ምንድነው ችግሬ ብለሽ ጠይቂያት። ይሄንን ሬከርድ አድርገሽዋል አይደለ? ሬከርድ ያደረግሽውን አሰሚያት አስተርጉመሽ እንደዚህ ያሉኝ ምንድነው ቢያት። የዛኔ ከኛም ትነሻለሽ ካናታችን ላይ 5-6 ዩቲዩብ ቻናል አለሽ አይደለ? የሰዎችን ሪከርድ እያደረግሽ የምትለጥፊበት ሰው ቡሊ የምታደርጊበት አለሽ አይደለ? ስለዚህ ገንዘብ አታጪም። የነሱ የምታገኙ ገንዘብ ይከፍልልሻል ቴራፒስት። ጎ ሉክ አፍተር ዩርሰልፍ። እንትን ምንድነው እሱ ፐርሰናል ትሬነር ቅጠሪ። ወርክ ኦን ዮርሰልፍ። ምንም መልክ አላነሰሽም።